ዛሬ እዚህ ምን ታደርጋው? ዛሬ ከተሮ የለህም። የፊታችን ሰኞ ብቻ ነው። ለከተሮ አለመታው። ዛሬ እዚህ የመጣሁት አንተን ለማየት ብዬ ነው። አመሰግናለሁ፣ ግን ቀድሞ ተወስጃለሁ። አውቃለሁ እኔም እንዲሁ ነኝ። ታዲያ እንግዲያው እኔ እጠይቃለሁ ዛሬ በዚህ የተረገዘ ሙቀት ውስጥ ለምን ጥቁር ለብሰሽ እስካሁን ባልቴት አይደለሽም? እስካሁን አልሞትኩም። በሳቅ ልሞት ነው ዛሬ ጥቁር ለብሻለሁ፣ ምክንያቱም ጥቁር ቀለም ስለምወደው እኔም ለዛ ነው። ትችላላችሁ አልችልም። መሳቅ ወይ ማልቀስ የተሻለ እንደሆነ አላውቅም። ሁለቱንም ማድረግ ጥሩ ይመስለኛል። መሳቅና ማልቀስ በተመሳሳይ ጊዜ ሕይወት በእውነት ምስጋና ቢስ ናት። ስሜት ነው። እኔ ግን እንዳንተ አልወደድኩም ነበር። ፍቅር በየትኛውም ቦታ ይከሰታል። ለመግባት ፍቃድ አይጠይቅም። የት ለመግባት? በልቤ ውስጥ አምላኪ። ምክንያቱም እያንዳንዱ ሰው በፍቅር ሲወድቅ ሞኝ ይሆናል። አላውቅም፣ ምናልባት ፍቅር ሞኝ ነው። ሞኝ ማለቴ ነው። እና ምን አለ ፍቅሬ፣ እኔም ይህን አሳልፌያለሁ። በምን በኩል ኖረዋል ይህ ኃይለኛ መቸንፍለግ? ገባኝ። እሷን መርሳት የተሻለ ይመስለኛል። እኔም እንደዛ ይመስለኛል። ከዚህ ኮትኳታ ውሻ እንደማይወጣ አይቻለሁ። በእውነቱ አይደለም ውሻ የለም፣ የትኛውም እንስሳ የለም። ተኩላ እንኳን አይደለም። ተኩላ ሊወጣ ይችላል። አንተን ብቻ ተመልከት። ምን አየዋለሁ? ማየት ይችሉ እንደሆነ ይመልከቱ። እስካሁን አላሰቡትም። ምን አሰብኩ? አንተ እንደ ተኩላ ትመስላለህ። በመጨረሻ አንድ ሰው እውነቱን በፊቴ ሊነግረኝ ድፍረቱ ነው በለው። ከመዋሸት ፋቀኝነትን እመርጣለሁ። እኔም ስለሱ ሳስብ የምሄድበት ጊዜ አሁን ይመስለኛል። ደህና አደሩ። የህልም ሴት እንደምታገኝ ተስፋ አደርጋለሁ። እሺ፣ እኔ ቃል መግባት አልችልም፣ ግን ሞክራለሁ። ምንም እንኳን ተኩላ ቢሆንም እንደኔ እርግጠኛ ነኝ አንዲት ሴት ተኩላ እንደምታገኝና በእሷ ደስተኛ እንደምትሆን እርግጠኛ ነኝ። ለምክርዋ አመሰግናለሁ። ሞክራለሁ። ምናልባት አንዲት ሴት ተኩላዎችን አገኛለሁ እና ብዙ ትናንሽ ተኩላዎች ይኖሩና ትንሽ ተኩላዎች ወይም ተኩላዎች ማለት ነው። ትክክል። እሄዳለሁ እስከዚያ ድረስ ይህን አዲስ ቃል ለማመዳለው። እስካሁን አላውቅም ነበር። ወይ ቤቢ፣ መልካም ምኞቶች ፍቅሬ። እንዴት ደስ ይላል ፍቅሬ ብላኛለህ።